ሰላም ውድ የሽርሽር ኢትዮጵያ ቤተሰቦቻችን እንዴት ናችሁ? ዛሬ ሽርሽር ያልነው ከሰባተኛ ወደ አውቶቡስ ተራ ከዛም ወደ መርካቶ ነው። አብረን እንጓዝ። መነሻችንን እንደምታዩት ሰባተኛ ጋር አድርገናል። ይሄ ፊት ለፊት ወደ ታች የምታዩት ወደ ኮካ ጦር ኃይሎች ወደ አብነት የሚያደርሰው ነው። በዚህ በግራ በኩል ታክሲ የሚሄድበት አቅጣጫ ደግሞ ወደ መርካቶ ምዕራብ ሆቴል ነው የሚሄደው። እዚህ ጋር በቀኝ በኩል የምታዩት ደግሞ ወደ አማኑኤል ይወስዳል። እኛም እንግዲህ ሽርሽር ለማለት ያሰብነው ወደ አውቶቡስ ተራ አቅጣጫ ስለሆነ ግራችንን ይዘን ወደዛው እናቅና። ሰባተኛ የሚባለው ሰፈር እንግዲህ ስያሜውን ያገኘው ከሰባተኛ ፖሊስ ጣቢያ እንደሆነ ይሄውም በቀዳማዊ ኃይለ ሥላሴ ዘመን በአዲስ አበባ ውስጥ የሚገኙ ፖሊስ ጣቢያዎች በቁጥር ይጠሩ እንደነበርና መርካቶ የሚገኘው ፖሊስ ጣቢያ ደግሞ ሰባተኛው ፖሊስ ጣቢያ በመባሉ አካባቢው በሂደት ሰባተኛ እየተባለ መጠራት እንደጀመረ በተጨማሪም ከፒያሳ መርካቶ የሚመላለሰው የአንበሳ አውቶቡስ ቁጥር ደግሞ በአጋጣሚ 7 ቁጥር መነሻውን እዚያው ማድረጉ ስሙን ይበልጥ ታዋቂና በቀላሉ የማይረሳ እንዲሆን እንዳደረገው ያገኘነው መረጃ ይጠቁማል። የአዲስ አበባ ኮሪደር ካልነካቸው ሰፈሮች መሃል እንግዲህ ይህ የምትመለከቱት ሰባተኛና አውቶቡስ ተራ አካባቢ አንዱ ነው። ሰፈሩ ከዚህ በፊት የነበረው ቅርጽ ላይ እንዳለ ነው መመልከት የቻልነው። ይህ አካባቢ እንግዲህ በግዙፉና በአፍሪካ አንደኛ በሆነው የገበያ ስፍራ መርካቶን ተንተርሶ የሚገኝ አካባቢ እንደመሆኑ በርካታ የንግድ እንቅስቃሴዎች የሚካሄዱበት ሰፈር ነው። ስለሆነም እንግዲህ ሰፈሩ በግርግር ነክቶ በግርግር የሚመሽበት እንደሆነ ይታወቃል። በግራ ቀኝ ያሉት የአልባሳት ሱቆች፣ ካፌዎችና ሬስቶራንቶች፣ ጁስ ቤቶች ሁሌም ደመቅመቅ ብለው ውለው ያመሻሉ።
ወደ ተለያዩ ሰፈሮች ትራንስፖርት የሚያዝባቸው የታክሲ የሎንችን በሜትር ታክሲ የሚጓዙ ሰዎች የሚጠቀሙባቸው የትራንስፖርት አማራጮች ያሉበት የመጫኛ ስፍራ ጋር ነው የደረስነው። ከዚህ አካባቢ እንግዲህ ወደ ካራ፣ ወደ ዓለም ባንክ፣ ወደ አየር ጤና አካባቢ ትራንስፖርት የሚያዝበት አካባቢ ነው። እንደ አብዛኛው የአዲስ አበባ አካባቢዎች ሁሉ እንግዲህ እንደምትመለከቱት በጣም ረዣዥም የትራንስፖርት ሰልፎችን በዚህ አካባቢ ማየት የተለመደ ነው።
ይህ አካባቢ አሁን እያቀናንበት ያለው መንገድ ደግሞ የሚያደርሰው ወደ ፒያሳ ሲሆን እንደምታዩት የደረስነው የስራ መውጫ ሰዓት አካባቢ በመሆኑ ግርግሩና ረዣዥም የትራንስፖርት ሰልፎቹ እዚህ አካባቢ መተላለፊያ እንዳሳጡ ነው ማየት የምንችለው። እንደምትመለከቱት ያው አካባቢው በእርግጥ የስራ መውጫ ሰዓት ባይሆንም ግርግሩ ከዚህ ብዙ የተለየ አይሆንም። ሁሌ በመጪ ሂያጆች፣ በነጋዴዎች፣ በታክሲዎችና ሎንችኖች ተሞልቶ እየተገፋፉ ለመተላለፍ ምክንያት የሚሆን ሁልጊዜ ሲዋከብ የሚውልና የሚያመሽ ሰፈር ነው። እዚህ ጋር የምትመለከቱት ደግሞ ውድ ቤተሰቦቻችን ይሄ በግራ ያለው መንገድ ወደ መሳለሚያን የሚወስደው ፊት ለፊት የምትመለከቱት ተሻግሮ ያለው ግቢ እንደገና ደግሞ ከሱም በግራ በኩል ተሻግሮ የሚገኘው ግቢ ደግሞ አውቶቡስ ተራ ነው። በሁለቱ መናኸሪያዎች መሃል ያለው መንገድ ደግሞ ወደ ዊንጌት ወደ ጳውሎስ የሚወስደው መንገድ ነው። እዚህ ጋር እንግዲህ ቀረብ ብለን የምንመለከተው ቅድም በርቀት ያየነው በግራ በኩል ያለው ግቢ የአዲስ አበባ ብሎም የኢትዮጵያ የትራንስፖርት ማዕከል ነው። ከዚህ ቦታ ነው እንግዲህ ወደ ሁሉም የኢትዮጵያ አቅጣጫ አጫጭርም ሆኑ ረዣዥም ጉዞዎች የሚደረጉት ከዚህኛው ግቢና ቅድም እንደተነጋገርነው ከሱ ተሻግሮ በሚገኘው በሌላኛው ግቢ ማለት ነው። ላምበረት፣ ቃሊቲና ዘነበ ወርቅ ተጨማሪ መናኸሪያዎች ቢኖሩም እንግዲህ የአውቶቡስ ተራ ስሙና ታሪኩ ግን እስካሁን ድረስ አልተቀየረም። የአውቶቡስ ተራ መስረታን ስንመለከት ደግሞ እንግዲህ መርካቶ በጣሊያን ወረራ ወቅት የሀገር በቀል ነጋዴዎች ማዕከል እንድትሆን ተለይታ ከተመሰረተች በኋላ ከክፍለ ሀገር የሚመጡ ምርቶችና ሰዎች የሚገቡበት ሰፊ ቦታ ስላስፈለገ ነው አውቶቡስ ተራ ለዚህ ተግባር የተመረጠው። እዚህ ጋር አጥሩን የምትመለከቱት በግራ በኩል የሚገኘው ግቢ እንግዲህ የአዲስ ከተማ ሁለተኛ ደረጃ ትምህርት ቤት ነው።
አሁን ደግሞ ውድ ቤተሰቦቻችን ከግራ ወደ ቀኝ ተሻግረን ሽርሽር ወዳላልንበት ሌላኛው የመርካቶ ገጽ ሽርሽር እንበል እስኪ። ሸገር ገበያን የምትመለከቱት እዚህ እንግዲህ ጫማ ለመግዛት የመጣችሁ ቤተሰቦቻችን አሁን ያለበት ድባብ ምን እንደሚመስል ገባ ብለን እናሳያችሁ። የበርካቶች ትዝታ የሆነ ስፍራ ነው። የስፍራ ጫማ ሊገዛ እንግዲህ ከተለያዩ የአዲስ አበባ ሰፈሮች ወደዚህ መምጣት የተለመደ ነበረ።
ይህ አካባቢ ደግሞ እንግዲህ ውድ ቤተሰቦቻችን የአንበሳ አውቶቡሶች እንዳሁኑ ተርሚናል ተሰርቶላቸው ሁሉም በአንድ ስፍራ አገልግሎት መስጠት ከመጀመራቸው በፊት የምትመለከቷቸው የባስ ቁጥሮች መነሻ ሆኖ አገልግሎት ይሰጥ ነበር። ምልክቱም እንደምታዩት ነው፣ እስካሁን አልተነሳም። እንግዲህ ውድ ቤተሰቦቻችን ዛሬ መነሻችንን 7ኛ ሰፈር አካባቢ አድርገን በአውቶቡስ ተራ ወደ መርካቶ ዘልቀን ሽርሽር እያልን እዚህ ምዕራብ ሆቴል ጋር ደርሰናል። ሽርሽራችንንም የምናበቃው እዚሁ ይሆናል። በሌላ ቪዲዮ እስከምንገናኝ ሰላም።